now entering into a dangerous new phase. 10 days of relentless American strikes have battered Iran, but Tehran is refusing to relent. Instead, Iran is firing back at the American bases across the region, turning America's military presence into a clear target. And the toll is rising on both sides. But with 100 US troops now injured and 3 apparently killed, Donald Trump is battling towards a prolonged war with no clear end in sight. Take a look at this report. ሰላም ጤና ይስጥልን ባለም ዙሪያ ለምትገኙ የቻናላችን ተከታታዮች በሙሉ ከአሜሪካ ኢራን ጦርነት ጋር ተያይዞ ሰበር አፕዴት አሁን ከደቂቃዎች በፊት የወጡ ትኩስ ዜናዎችና መረጃዎች ደርሰውናል። ሰበር አስደንጋጭ የጦር ሜዳ ዜና ሌሊቱን ተሰማ። አሜሪካ ከተታወጀች ወደ ተሟላ ሀገራዊ ጦርነት በይፋ መግባቷን አሳውቃለች። ኢራንን ካሁኑ 10 እጥፍ እንመታታለን ከዚህ በፊት አይታ በማታውቀው መልኩ ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት ለጋዜጠኞች ተናገሩ። እንግሊዝ ጦርነቱን ተቀላቀለች። አዲሱ የእንግሊዝ ጠቅላይ ሚኒስቴር ነው ይሄን ውሳኔ የወሰነው። በአልማዝና በድንጋይ ከሰል የሚታወቀው የኢራኑ ፒካክስ ማውንቴን በአሜሪካ ቢቱ ጀት ተብሎ በሚጠራው ባንከር ቦምብ ጣይ አውሮፕላን እንዲመታ ትዕዛዝ ተሰጠ። እዚህ ተራራ ውስጥ የኢራን አሉ የተባሉ የኒውክሌር ሴንትሪፊዩጅ የተቀበረበት ቦታ ነው ተብሏል። ኢራን ይህ ከተመታባት ከዚህ በኋላ ኒውክሌር በእድሜ ዘመኗ ሁሉ አታስበውም ነው የተባለው። በኩዌት በባህሬንና በጆርዳን የሚገኙ 11 የአሜሪካ የጦር ቤዞች በኢራን ከጥቅም ውጭ መሆናቸው ተሰምተዋል። የፔንታጎን አዲሱ እቅድና መግለጫ ደግሞ በኢራን ላይ የሚደረገው ጦርነት ለአሜሪካ እስካሁን 37.5 ቢሊዮን ዶላር ፈጅቷል። አሁን ተጨማሪ 100 ቢሊዮን የአሜሪካ ዶላር ያስፈልገኛል ሲል ለኮንግረስ እንዲጸድቅለት አቅርበዋል። የነዚህና ሌሎች ተያያዥ የአሜሪካና የኢራን የጦር ሜዳ የውሎ አዳር ዜናዎችንና መረጃዎችን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በቀጥታ ከኢትዮ ቨርቴክስ መከታተል እንደምትችሉ ከወዲሁ ቃል እየገባን አሁን ወደ ዝርዝር መረጃዎቹ አልፌያለሁ። አብረን እንከታተለው። ይህ ወሳኝ የጦርነቱ ምዕራፍ ስለሆነ ቪዲዮውን ከመጀመሪያው እስከ መጨረሻው ወደ ኋላ ወደፊት እየመላለሳችሁ ደጋግማችሁ እንድትመለከቱ ጋብዘናችኋል። ወደ ቀዳሚው ዜናና መረጃ ስናልፍ አሜሪካ ለበርካታ ዓመታት አካሄዳው የማታውቀውን ፉል ስኬል ወይም የተሟላ ጦርነት ለማካሄድ ሙሉ በሙሉ ዝግጅቴን አጠናቅቄያለሁ አለች። አሁን ከደቂቃዎች በፊት ደግሞ 11ኛውን ዙር አውዳሚ እሳት የሚተፉ አውሮፕላኖቿን በሰማይ እንዲሁም እጅግ ልዩ የሆኑ ዘመናዊ የጦር መርከቦችን በባህር ጭና በቀጥታ ልዩ ኦፕሬሽን መጀመሯም ተሰምቷል። 10ኛውን ዙር ከደቂቃዎች በፊት አጠናቅቄያለሁ ብላለች። ለመሆኑ ፉል ስኬል ዋር ወይም የተሟላ ጦርነት ምን ማለት ነው? በዘመናዊ የጂኦፖለቲካና የውትድርና ቃላት አጠቃቀም ፉል ስኬል ዋር አጠቃላይ ጦርነት ወይም ሁሉን አቀፍ ሙሉ ጦርነት ማለት ባለፉት 10 ዓመታት አሜሪካ ከምታደርጋቸው የታለሙ የጸረ ሽብርተኝነት ዘመቻዎች፣ የአየር ላይ ጥቃቶች ወይም የውክልና ጦርነቶች ፈጽሞ የተለየ ነው ተብሏል። This one, Iran is bigger. It's a more complex situation, but we're probably doing equally as well if you look at the damage that's been done. And again, as I said to the young man that just posed the question over here, if we left today, it would take them decades to rebuild, and I don't believe they could ever rebuild. And honestly, they haven't seen anything yet. We've been nice. We've been nice. አሜሪካ ወደ ፉል ስኬል ጦርነት መሸጋገሯ የሚከተሉትን ሰፊ የመንግስት የህብረተሰብና የኢኮኖሚ ለውጦች ያካትታል ነው የተባለው። የጦር መሳሪያ ምርትን በከፍተኛ ሁኔታ መጨመር ያስፈልጋል። የግል ኩባንያዎች ለሸማቾች ዕቃ ከማምረት ሙሉ በሙሉ ወጥተው ቀንና ሌሊት የጦር መሳሪያዎችን፣ ወታደራዊ ተሽከርካሪዎችን፣ አውሮፕላኖችንና የቴክኖሎጂ ዕቃዎችን እንዲያመርቱ ያስገድዳል ተብሏል። ከኃይለኛ ተቀናቃኝ ጋር የሚደረግ ከፍተኛ ጦርነት በፈቃደኝነት ላይ የተመሰረተው የሰራዊት አቅም ስለማይበቃ የብሔራዊ ጋርድንና የንቁ ኃይል አባላትን ሙሉ በሙሉ መጥራትን እንዲሁም የግዴታ ወታደራዊ ምልመላዎችን ጭምር ያካትታል ነው የተባለው።
ግዙፍ የሰው ሀብት ፍጆታ የሚፈልግ ነው። ይህ ፉል ስኬል ዋር ዘመናዊ ኮንቬንሽናል ጦርነቶች የጦር መሳሪያዎች እንደ ሚሳኤሎች፣ ድሮኖች፣ የአየር መከላከያና መቃወሚያ መሳሪያዎች፣ መድፎች ታሪክ አይቶት በማያውቀው ፍጥነት ስለሚጨምሩ የሀገሪቱን የጦር መሳሪያ ክምችት በሳምንታት ወይም በወራት ውስጥ ባዶ ሊያደርገው ይችላልና ተጨማሪ የጦር መሳሪያ ምርቶችን የሚጠይቅ ነው ተብሏል። አሜሪካ ለዚህ ዝግጁ ነኝ ክተት አውጃለሁ ነው ያለችው። ባለፉት ጥቂት ቀናት በካፒቶል ሂል በተደረጉ የስብሰባ መድረኮች የመንግስት ባለስልጣናትና የመከላከያ መምሪያ አመራሮች ሀገሪቱ ወደ ሙሉ ሚዛን ፉል ስኬል ዋር የምታደርገውን ሽግግር አስመልክቶ የዝግጅቱን እቅዶች ማፋጠናቸው ተሰምቷል። ዓለም አቀፍ የጸጥታ ሁኔታዎች እየተባባሱ መምጣታቸውንና ከኒውክሌር ኃይሎች ጋር ያለው ውጥረት መጨመሩን ሰበብ በማድረግ ይህ እርምጃ በአሜሪካ እንዲወሰድ አስገዳጅ ሆኖ ተገኝቷል ነው የተባለው። የነጩ ቤተ መንግስት ዋናው ዓላማ ግጭትን መከላከል እንደሆነ ቢገልጽም እንኳን በመከላከያ ተንታኞች እጅ የገቡ ውስጣዊ ሰነዶች እንደሚያሳዩት ሀገሪቱ ለረጅም ጊዜ ከሚዘልቅ ከፍተኛ ግጭት ለመከላከል አጠቃላይ ዝግጁነትን እያደረገች ይገኛል ነው የተባለው። የፔንታጎን የግዥ ኃላፊዎች ለህግ አውጪዎች እንደገለጹት ለበርካታ ግንባሮች የሚሆን የጦር መሳሪያ ክምችት ለማቆየት አስቸኳይ ህጋዊ እርምጃዎች ያስፈልጋሉ ብለዋል። ካሁን በኋላ የምናየው ተደጋጋሚና አጭር የጸረ ሽብርተኝነት ዘመቻዎች አይደለም በማለት ስማቸው እንዲጠቀስ ያልፈለጉ አንድ ከፍተኛ የመከላከያ ተንታኝ ተናግረዋል። የዕቅድ አቅጣጫችን አሁን ሙሉ በሙሉ ወደ ኢንዱስትሪ ጥንካሬ፣ ፈጣን የምርት አቅምና ለቀውስ በማይበገር ግብዓት ሰንሰለቶች ላይ እናተኩራለን ብለዋል። ለዋና ዋና የመከላከያ ኩባንያዎች ወሳኝ የጦር መሳሪያዎችን፣ ታክቲካዊ ሚሳኤሎችንና የአየር መከላከያዎችን በፈረቃ እንዲያመርቱ ቀጥተኛ ትዕዛዝ በደብዳቤ ተጽፎላቸዋል ነው የተባለው። የፌዴራል ኤጀንሲዎች በኃይል በቴሌኮሙኒኬሽንና በፋይናንስ ዘርፎች ላይ ሊደርሱ የሚችሉትን የሳይበር ጥቃቶች ለመከላከል ከፍተኛ ጥንቃቄ እንዲያደርጉም ልዩ መልእክት ተላልፎላቸዋል ተብሏል። የሎጂስቲክ የነዳጅና የትራንስፖርት ዝግጅትን በተመለከተ ወታደራዊ የባህርና የአየር ኃይል ትራንስፖርት ክፍሎች በውቅያኖሶች አቋርጠው ኃይልን በፍጥነት የማዘዋወር አቅማቸውን በፍጥነት እንዲያሳድጉና ቀን ከሌት እንዲሰሩም ትዕዛዝ ተሰጥቷቸዋል ነው የተባለው። ጦርነቱ ወደ ለየለት እጅግ ውስብስብ ወደሆነ ወደ ተሟላ ጦርነት ተሸጋግረዋል። ወደ ቀጣዩ ዜናና መረጃ ስናመራ በአልማዝና በድንጋይ ከሰል የሚታወቀው ፒካክስ ማውንቴን በአሜሪካ ቢ2 ጄት ተብሎ በሚጠራው ባንከር ቦምብ ጣይ አውሮፕላን እንዲመታ ልዩ ትዕዛዝ ተሰጠ። Haley Bullis, Scripps News. Thank you for the question. Do you believe that Iran has moved nuclear centrifuges into Pickaxe Mountain? And when you say we're not done yet, what is left to finish? But it's okay. It doesn't mean anything unless they have the material. You're talking about the centrifuges. Yeah, it doesn't mean anything unless they have the material. They don't have. We follow the material. That's where the action is, and we'll be hitting that area probably pretty soon. And there's not a thing they can do about it. Normally I wouldn't say that. If I thought they could do something about it, I would never say that. But we'll be hitting that area pretty soon, and very heavily. የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ዩራኒየም ማበልጸጊያ ማዕከል በሆነው ናታንዝ አቅራቢያ የሚገኘውና ፒክ አክስ ማውንቴን በመባል የሚታወቀውን ጥልቅ የምድር ውስጥ ተራራ መሰረተ ልማት በአጭር ጊዜ ውስጥ ከፍተኛ ጥቃት እንዲሰነዘርበት ትዕዛዝ ተሰጥቷል ነው የተባለው። ይህ የትራምፕ ጠንካራ መግለጫ የወጣው ኢራን በሺዎች የሚቆጠሩ የኒውክሌር ሴንትሪፊዩጆችን ከወታደራዊ ጥቃቶች ለመጠበቅ ሲባል በተራራው ጥልቅ ውስጥ በሚገኙ መንኮራኩሮች ውስጥ ከወዲሁም ቀድማ ደብቃ አስቀምጣቸዋለች የሚል የስለላ መረጃ ከወጣ በኋላ ነው። ከእስራኤል የተገኘው የቅርብ ጊዜ የስለላ መረጃ እንደሚያመላክተው ካለፈው ዓመት ጀምሮ በርካታ የኒውክሌር ማበልጸጊያ ሴንትሪፊዩጆች ወደዚህ ከተራራው ስር ወደ ተዘጋጀው ውስብስብ ጉድጓድና መዋቅር ውስጥ ተቀብረዋል ሲል መረጃውን አግኝቶታል። መቼም ሞሳድ የማይገባበት የስለላ ተቋምና የማያገኘው መረጃ የለም። ይህ ተራራ ከጥቂት ዓመታት በፊት በደረሱ ጥቃቶች ጉዳት የደረሰባቸውን ቦታዎች ለመተካት ታስቦ ከ2020 ጀምሮ የተገነባ የምድር ውስጥ መሸሸጊያ ነው ተብለዋል። ከተራራው አናት በታች ከ100 ሜትር በላይ ጥልቀት ላይ የሚገኝ በመሆኑ ለየት ያለ ወታደራዊ ጥንካሬ
እንዳለውም ይታመናል። የኢራን ምላሽ ከቴህራን የተሰጠው ምላሽ እንደሚያመላክተው የኢራን የጋራ ወታደራዊ እዝ በበኩሉ IRGC የሚባለውና እንዲሁም ሌሎች ወታደራዊ ተቋማት በሀገሪቱ የኒውክሌርና ሚስጥራዊ ተቋማት ላይ የሚሰነዘር ማንኛውም የአሜሪካ ጥቃት በአሜሪካ ፍላጎቶችና በአሜሪካ አጋር አካላት ላይ ኃይለኛ አጸፋዊ እርምጃ ያስከትላል ብለዋል። እንዲሁም በተለይ የአሜሪካ የጦር ቤዝ ባለባቸው አካባቢዎች ሁሉ ከዚህ በፊት ታይቶ በማይታወቅ በሃይፐርሶኒክ ሚሳኤል ዶጋመድ እናደርጋቸዋለን ብለዋል። በዚህም ሳቢያ አሁን 11 የሚሆኑ የአሜሪካ የጦር ቤዞች በኩዌት፣ በጆርዳን፣ በተባበሩት አረብ ኤሚሬትስ እና በሌሎች አካባቢዎች ሙሉ በሙሉ ከጥቅም ውጭ በኢራን ሚሳኤል መሆናቸው ነው የተሰማው። ይህ ታሪካዊ ጦርነት ነው። ኢራን በዚህ ደረጃ የአሜሪካን የጦር ቤዝ ዜሮ ስታደርግ ታይቶ አይታወቅም ነው የተባለው። ለዚህም ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእንግሊዙን የጦር ቤዝ እንዲጠቀም አጭር ፍቃድ ያገኘው። ተራራው ባለበት ጥልቅ ድንጋያማ መዋቅር ምክንያት የተለመዱ የአየር ላይ የቦምብ ድብደባዎች የተፈለገውን ያህል ውጤት ላያመጡ ይችላሉ ሲሉ የኢራን የጦር ጠበብቶች ተናገሩ። ምንም እንኳን አሜሪካ ይሄን አካባቢ በተደጋጋሚ ብደበድበውም እንኳን በእግረኛ ጦር ገብታ አካባቢውን ካልተቆጣጠረችው በቀር በአየር ድብደባ የሚመጣ ነገር የለም ሲሉ ነው በኮንፊደንስ የተናገሩት። I want to ask you about this development. This in the Wall Street Journal today. They write, Israel believes that Iran moved nuclear centrifuges into Pickaxe Mountain. The U.S. has reviewed the Israeli assessment, and President Trump has now threatened to attack the site. Take a listen to President Trump making that claim. Yeah, it doesn't mean anything unless they have the material. They don't have. We follow the material. That's where the action is, and we'll be hitting that area probably pretty soon. And there's not a thing they can do about it. Normally I wouldn't say that. If I thought they could do something about it, I would never say that. But we'll be hitting that area pretty soon, and very heavily. So if that intelligence assessment is true, how on earth did Iranian regime operatives manage to move centrifuges while taking fire from the United States at the same time and being under this intense scrutiny? Well, Iran is very good at subterfuge, very good at hiding its nuclear program. It hid the entire Fordow complex up to 2010. That was also under a mountain. So I wouldn't put it past the Iranians to be able to move centrifuges under Pickaxe Mountains. The big question is then how do you get at them? This is a facility that is very deep underground, perhaps too deep even to be penetrated by the most powerful bombs that a B-2 bomber can deliver. And it may have to do to get at Pickaxe Mountain, you may have to use special forces the way Israel army used special forces. ወደ ቀጣዩ ዜናና መረጃ ስናልፍ እንግሊዝ ጦርነቱን በይፋ ተቀላቀለች። ይህን ያደረገው የእንግሊዙ አዲስ የተሾመው ጠቅላይ ሚኒስቴር ነው። የዩናይትድ ኪንግደም አዲሱ ጠቅላይ ሚኒስቴር አንዲ በርንሃም በኢራን ላይ ለሚደረጉ የአየር ጥቃቶች የአሜሪካ ጦር የብሪታንያን ወታደራዊ ቤዞች እንዲጠቀም ፈርም የፈቅጃለሁ ሲል ተደመጠ። የብሪታንያ አዲሱ ጠቅላይ ሚኒስቴር አንዲ በርንሃም ዩናይትድ ኪንግደም ለመከላከል የተወሰዱ የምትላቸውን በኢራን ላይ የሚሰነዘሩ ጥቃቶች አሜሪካ እንድትፈጽማቸው የሀገሪቱን ወታደራዊ ቤዞች መጠቀም እንድትችል ልዩ ፍቃድ ሰጥቻለሁ ማለቱ ተሰማ። ዘገባው የብሉምበርግ ነው። ይህ ውሳኔ የብሪታንያው መሪ ኬር ስታመር ከስልጣን መልቀቃቸውን ተከትሎ ሰኞ ዕለት ወደ ስልጣን የመጡት አንዲ በርንሃም የመጀመሪያው ትልቅ የውጭ ጉዳይ ፈተና ይሆንባቸዋል ተብሏል። የቀድሞ የእንግሊዙ ጠቅላይ ሚኒስቴር ስታመር አሜሪካ የእንግሊዝን የጦር ቤዞች እንዳትጠቀም ከልክለው ነበር። በአሜሪካና በብሪታንያ መካከል የነበረው የሁለትዮሽ ግንኙነት በስታመር አስተዳደር ወቅት ውጥረት ውስጥ ወድቆ እንደነበርም ይታወቃል። እንደ ብሉምበርግ ዘገባ ከሆነ አዲሱ የብሪታንያ አስተዳደር የኢራንን አቅም ለማዳከም ታስበው የሚደረጉ የመከላከያ ዘመቻዎችን ሙሉ በሙሉ እደግፋለሁ እንዲሁም የጦር ቤዞችን ሁሉ ፈቅጃለሁ ሲል ነው የተሰማው። ይህ እርምጃ የበርንሃምን አስተዳደር ከአሜሪካ ጋር ያለውን የጸጥታ ግንኙነት ለማጠናከር ካለው ፍላጎት ጋር የተያያዘ ነው ተብሏል። በርንሃም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት ካደረጉ በኋላ ሁለቱም ወገኖች የተጠናከረ የጸጥታ ትብብር ለማድረግ ያላቸውን ቁርጠኝነት በይፋ ገልጸዋል።
የብሪታንያ የስለላ ተቋማት ለዳውኒንግ ስትሪት ባቀረቡት ሪፖርት ሰፊው የአሜሪካና የኢራን ግጭት ወደ ረዘም ወዳለ ውጥረት ሊያመራ እንደሚችል አስጠንቅቀዋል። ይሁን እንጂ መንግስት የብሪታንያ ብሔራዊ ጥቅም ለማስጠበቅና የጦር ቤዞች አጠቃቀም ጥብቅ በሆነ መልኩ ለመከላከልና የዓለም አቀፍ ጸጥታን ለማስጠበቅ የታለመ ነው ሲል ተከራክሯቸዋል ነው የተባለው። ወደ ቀጣዩ የአሜሪካና ኢራን የውሎ አዳር የጦር ሜዳ ዘገባ ስናልፍ የፔንታጎን አዲስ መግለጫ ዓለምን በሙሉ አስደንግጧል። በኢራን ላይ የሚደረገው ጦርነት ለአሜሪካ እስካሁን 37.5 ቢሊዮን ዶላር የፈጀ ሲሆን አሁን ግን ተጨማሪ 100 ቢሊዮን የአሜሪካ ዶላር በአጭር ጊዜ ፈልጋለሁ አለ። ከኢራን ጋር እየተካሄደ ያለው ወታደራዊ ግጭት እስካሁን ድረስ ለአሜሪካ 37.5 ቢሊዮን ዶላር ወጪ ማድረጉን የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን አስታውቋል። ይህ አዲስ የተገለጸው አሃዝ ከቀዳሚው የመንግስት ይፋዊ ሪፖርት ጋር ሲነጻጸር የ8 ቢሊዮን ዶላር ጭማሪ አሳይቷል ነው የተባለው። አጠቃላይ ወጪው በመካሄድ ላይ ያሉ ወታደራዊ እንቅስቃሴዎችና እስከ መስከረም 30 ድረስ የሚጠበቁ ወጪዎችን በሙሉ ያካትታል ተብሏል። ይህ ወጪ የሚያካትተው እስከ ሴፕቴምበር 13 ድረስ አሜሪካ በኢራን ላይ ለምታደርገው ጦርነት ሙሉ ወጪውን የሚሸፍን ነው ተብሏል። 37.5 ቢሊዮን ዶላር ማለት ነው። አሁን የተጠየቀው 100 ቢሊዮን ዶላር ደግሞ ከሴፕቴምበር 13 በኋላ የሚጠበቅ ነው ማለት ነው። ጦርነቱ ረጅም ጊዜ ሊሄድ እንደሚችል ነው እንግዲህ መረጃዎቹ የሚያሳዩት። የመከላከያ ሚኒስቴር ፔት ሄግሴት እና የጋራ ቺፍ ኦፍ ስታፍ ኃላፊ ጄኔራል ዳን ኬን ይህንን አዲስ የወጭ መጠን ይፋ ያደረጉት በሴኔት የበጀት ግምገማ ኮሚቴ ፊት በቀረቡበት ወቅትም ነበር። የመከላከያ ሚኒስቴሩ አስቸኳይ ተጨማሪ የበጀት ድጋፍ እንዲደረግላቸው ጠይቀዋል። ወታደሩ ከባድ የበጀት እጥረት እንዳጋጠመውና አፋጣኝ ገንዘብ ካልተገኘ የስልጠና መርሃ ግብሮች ሊቋረጡ እንደሚችሉ ነው ያስጠነቀቀው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የአሜሪካና የኢራን ጦርነት ከዛሬ ነገ ይቋጫል እያለ ዓለም በጉጉት ቢጠብቀውም ከጊዜ ወደ ጊዜ እየተባባሰ አሜሪካም ኃይሏን እያጠናከረች ኢራንም ደቀቀች፣ ፈረሰች፣ አበቃላት ሲባል ከየት እንደምታመጣው በማይታወቅ መልኩ እጅግ አደገኛ የሚባሉ እንደውም ከዚህ በፊት ያልነበሩ ሃይፐርሶኒክ ሚሳይሎችንም ጭምር በማስወንጨፍ 11 የሚሆኑ የአሜሪካ የጦር ቤዞችን በኩዌት፣ በተባበሩት አረብ ኤሚሬትስ፣ ጆርዳንና በአካባቢው ሙሉ በሙሉ ማውደሟን ነው የተሰማው። በርካታ የአሜሪካ ወታደሮችም በዚህ ተገለዋል። ቁጥራቸው እጅግ ብዙ የሚባሉትም ቆስለዋል ነው የተባለው። አሜሪካ ከፍተኛ የሆነ ተቀናቃኝ ገጥመዋታል። እንዲህ በቀላሉ የምታልፋት ሀገር አልሆነችም ኢራን። ይሁን እንጂ አሁን ያለው የአሜሪካ ዝግጅት ወደ ፉል ስኬል ዋር የተሟላ ክተት አዋጅ እንደማወጅ አይነት ማለት ነው። ኢራንን እስከ መጨረሻው ይዋጓታል። ኢራንም ክፉኛ ትንኮታኮታለች ነው የተባለው። እስካሁን ድረስ እስራኤል በዝምታ ተውጣለች። በእርግጥ እስራኤሎች በከፍተኛ የስለላ ድርጅት ውስጥ አይነተኛ ሚናቸውን እየተዋጡ መሆናቸው ተሰምቷል። በተለይ ደግሞ በኢራን አንድ ተራራ ውስጥ የሚገኙ በርካታ የኢራን የኒውክሌር ሴንትሪፊውጆች እዛ ቦታ እንደተጠራቀሙ ለአሜሪካ ሪፖርት አድርጋለች። ሌሎችንም በርካታ የስለላ ስራዎች እየሰራች ነው። እስካሁን ግን እስራኤል ወደ ጦርነቱ ገብታ አብራ ጥምር ጦሩን በማገዝ በኢራን ላይ ምንም አይነት የአየር ድብደባ አላደረገችም። ኢራንም ይህ ጦርነት ከተጀመረበት ጊዜና ሰዓት ጀምሮ ወደ እስራኤል ምንም አይነት ሚሳኤል አላስወነጨፈችም። ቀጣዩ ተራ ግን በጉጉት የሚጠበቅ ነው። እስራኤልም በከፍተኛ ሁኔታ ወደ ጦርነቱ እንደምትገባና ኢራን ደግሞ በርካታ የእስራኤልን መሰረተ ልማቶች፣ የጦር ቤዞች እንደምትመታ ነው የሚገመተው። የተከበራችሁ አድማጭ ተመልካቾቻችን ለእንደዚህ አይነት ተመሳሳይ ሰበር የአሜሪካ የኢራን የጦር ሜዳ የውሎ አዳር ዘገባዎችን ለመስማት ስትፈልጉ ኢትዮ ቨርቴክስ ብላችሁ ዩቲዩብ ላይ ሰርች ብታደርጉን እንከሰታለን። ለዚህ እንዲያግዛችሁ ደግሞ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ስትጫኗት ቪዲዮዎቹ በሪኮመንዴሽን መልክ በኖቲፊኬሽን መልክ በፍጥነት እናንተ እጅ ይገባሉ። ሰናይ ቆይታ። በሌላ ቪዲዮ እንገናኛለን።